የድጋፍ ሰልፍ ካልሆነም የተቃውሞ ሰልፍም እምብዛም ባልተለመደባትም በማይሞከርባት ትግራይ ክልል ቀርቶም ቅሬታም አዘል ሰልፍ ማካሄድም ብርቅ በሆነባት አዲስ አበባ ከተማ ውስጥ የሚገኙት የቀድሞዎቹ የህወሓት ከፍተኛ አመራሮች በአሁኑ ወቅት ከገዢው ብልጽግና ፓርቲ ጋር ወግንና መፍጠራቸው በገሃድ በሚነገረው በነ ሌተና ጀነራል ጻድቃን ገብረተንሳይና አቶ ጌታቸው ረዳም ጨምሮ በትግራይ ክልል የሚንቀሳቀሱት የተቃዋሚዎቹ የትንሳኤም ሳባ እንደርታም ወልዶም ትግራይ አረና ትግራይ ለዲሞክራሲና ሉዓላዊነት ወይም አረና የጠሩት የሰላማዊ ሰልፍ በነገው ቅዳሜ ዕለት በአዲስ አበባ ከተማ ይካሄዳልም ተብሎ ይጠበቃል። የጊዜያዊ ኮሚቴው የሚዲያና የህዝብ ግንኙነት ኃላፊ የሆኑት አቶ ከበደ አሰፋም ስለ ሁኔታው በሰጡት አስተያየትም በትግራይ ክልል ውስጥ የግዳጅ ወታደራዊ አፈሳ አለ፣ የትግራይ ህዝብን ለማፈን የወጣው አፋኝ ያሉት አዋጅም የትግራይ ወጣቶችም ታፍሰው ወደ ማሰልጠኛም ከዚያም አልፎ በጎረቤት ሱዳን በሚካሄደው ደም አፋሳሽ የእርስ በርስ ጦርነትም እንዲሳተፉ እየተሸጡ ይገኛሉ። ትግራይ የፌዴራል መንግስቱ አካል መሆኗም እየታወቀም በትግራይ ክልል የሚንቀሳቀሰው በህዝብም የተመረጠ መንግስትም ሳይሆን የሽፍታ ቡድን ነው በማለትም የጠሩትም አቶ ከበደም አሰፋም ይህንን ታጣቂ ቡድን አደብ የማስገዛቱ ኃላፊነቱ በዋነኛነት የተጣለው በፌዴራል መንግስቱ ላይ መሆኑን የፕሪቶሪያው የሰላም ስምምነትም ሙሉ በሙሉ ተግባራዊ ይሆን ዘንድ ጫና መፍጠርም የሰልፉ ዋነኛ ዓላማዎች መካከል ተጠቃሽ ናቸውም ሲሉ ተደምጠዋል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ለአጠቃላይ ለኢትዮጵያን በተለይ ከጦርነትም ቁስል ላላገገ ለትግራይ ክልል ህዝብም ሆነ ለፖለቲከኛም ብቸኛው የዘላቂ ሰላማዊና የመረጋጋት መንገድ የጠረጴዛ ውይይት ብቻ መሆኑን ሰሞኑን ወደ መቀሌ በመጓዝ አግባብነት ካላቸው የክልሉ የማህበረሰብ ክፍሎችም ተጠሪዎችና ፖለቲከኞች ጋር ውይይት ያደረጉት በኢትዮጵያም የአሜሪካው አምባሳደር ኤርቫን ማሲንጋ አገራቸው አሜሪካ በኢትዮጵያም የሰብአዊ እርዳታ ድጋፍም እንደምትቀጥል ይህም እርዳታም ከጊዜያዊነት ዜጎችን በዘላቂነትም ህይወታቸውን ወደ መታደግ በራሳቸው እንዲተማመኑ ወደሚያስችል ምዕራፍ ማሸጋገር እንዳለበትም ገልጸው ለዚህ ሁሉ መሰረቱ በክልሉ ያንዣበበው የጦርነት ደመናም ይገፈፍ ዘንድም በትግራይ ክልል የፌዴራል መንግስቱና ክልሉን ዳግም የተቆጣጠረው የህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ዳግም ውጊያም ሊቀሰቀስ ይችላል የሚለው ስጋትም ከመቼውም ጊዜ ባየለበት በዚህ ወቅት በክልል ውስጥ የሚታዩ ፖለቲካዊና ህጋዊ እርምጃዎችም እያነጋገሩ ይገኛሉ። በተለይ ክልሉ ይካሄዳል ተብሎ በስፋት የሚነገረው ለአቅመ አዳምና ሔዋን ያልደረሱ ወጣቶችን ጨምሮ የተለያዩ የትግራይ ክልል ተወላጆችን ለግዴታ ውትድርና ፈሳም ወደ ማሰልጠኛ ተቋም የማጓጓዝ እንቅስቃሴም ድርጊቱንም በተለያዩ መንገድ የሚቃወሙ ወገኖችን እስከ ሞት ድረስም ወይም ከባድም እስራትናም ከባድ የገንዘብም ቅጣትም የሚያደርስ ክስ መቅረቡን የተቃወሙ ተቃዋሚዎችም ግለሰቦች ለእስራትና ለወከባም ቁም እስረኝነትም እየተጋለጡ መሆናቸውም ይነገራል። በቅርቡ መነጋገሪያ ከሆኑት ጉዳዮች መካከል ራሳቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመነጠልም የትግራይ ሲኖዶስም የመንበረም ሰላማም ከሳቴም ብርሃን ላዕላይ ቤተ ክህነት በሚል መጠሪያም ያቋቋሙትም አባቶች መካከል ተጠቃሽ የሆኑትም ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በቅርቡ በአክሱም ከተማም የግድያ ሙከራም እንደተፈጸመባቸው በተነገረም ድርጊቱን በክልሉ በሚገኙ የሃይማኖት አባቶች ዘንድ ውግዘት አዘል መልእክት በተላለፈም እናም የአቡነ ናትናኤልን ጠባቂን ጨምሮ ሶስትም ግለሰቦች በቁጥጥር ስር መዋላቸው የአክሱም ከተማ ፖሊስ ይፋ ባደረገ ማግስት ሁለቱ አባቶችም ለእስራት ተዳርገው በዋስ መፈታታቸው በቁም እስረኛም እንደሚገኙም ተሰምቷል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ ኃይላይ ለቢቢሲ ትግርኛ ክፍለ ጊዜም ስለ ሰሞነኛው ክስተትን በሰጡት አስተያየት ባለፈው ቅዳሜም ከቀኑ 11 ሰዓት አካባቢ የሲኖዶሱ ዋና ጸሐፊ የሆኑት አቡነ አረጋዊና አቡነ ናትናኤል ፖሊስም ለጥያቄ እንፈልጋቸዋለን በማለትም ከወሰዳቸው በኋላ ምሽት 4 ሰዓት አካባቢ የዋስትና ገንዘብ ተከፍሎ መለቀቃቸውን ዲያቆን የማነም አረጋግጠዋል። ከሃይማኖት አባቶቹ ጋር ወደ ፖሊስ ጣቢያም ተከትለው መሄዳቸውን የተናገሩት የአቡነ ናትናኤል መኪናም አሽከርካሪ የሆኑት አብርሃም ገብረ ጊዮርጊስን በበኩላቸው ሊቀ ጳጳሳቱም በከባድ ወንጀል እንደተጠረጠሩም ተነግሯቸው ከዚህ እስራት ለመውጣት ለእያንዳንዳቸው የ300 ሺህ ብር የገንዘብ ዋስትና
ዋስትናም ተከፍሎም መለቀቃቸውን ፖሊስም አቡነ ናትናኤልን ትግሉን ለማደናቀፍም ጥረዋል የሚል ወንጀል እንዳቀረበባቸው በጣቢያው ከተገኙ ሰዎች መስማታቸውን ጠቅሰዋል። ስለ ሁኔታው ከገለልተኛ ወገኖች ማጣራትም አሊያም አግባብነት ካላቸው የክልሉ ባለስልጣናት ምላሽ አለማግኘቱን የገለጸው ቢቢሲ የብፁዕነታቸው ረዳት የሆኑትም ዲያቆን የማነም በሰጡት ዝርዝር አስተያየትም ከፖሊስ ጣቢያም የተመለሱትም ሁለቱ አባቶችም በሚገኙበት ህንፃ ውስጥ የሀገረ ስብከቱ ሰራተኞችም መግባት ቢፈቀድላቸውም ሁለቱን አባቶች ግን በአካል ማግኘትም ወደ መኖሪያ ቤታቸው መግባትም ሆነ መውጣትም አለመቻሉም ተንቀሳቃሽ ስልካቸው ላይ በተደጋጋሚ የስልክ ጥሪ ሙከራ ቢያደርጉም አለመነሳቱም ስልካቸውም ቢሆን ከእነርሱ ጋር እንደሌለም ከማንም ሰው ጋር መገናኘት እንደማይችሉ መረጃ ደርሶኛልም ብለዋል። በመኖሪያ ቤታቸው የቁም እስረኛ የሆኑትም ሁለቱ አባቶች በአካል ለማነጋገር ሙከራ ያደረጉት ዲያቆን የማነም ከበላይ የተላለፈም ትዕዛዝ ነው በሚል በጸጥታ ኃይሎች ክልከላ እንደተደረገባቸው ገልጸዋል። የበላይ አካል የሚለው ቃል ግን የትኞቹን ኃላፊዎችም እንደሚያካትትም የገለጹት ነገር የለም። በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳም በተለይ በመቀሌ ከተማ የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን የአብነት ወይም የቆሎ ተማሪዎችም ላይ ታጣቂ ኃይሎች ወስደውታል የተባለውን የግዴታም ውትድርና ምልመላን በተመለከተም ድርጊቱ በአስቸኳይ እንዲቆም የጸጥታ ኃይሎችም እጃቸውን ከቤተክርስቲያን እንዲያነሱ አቡነ ናትናኤል ሰጥተውታል የተባለው የተቃውሞ አስተያየት በማህበራዊ መገናኛ ብዙሃን በከፍተኛ ደረጃ መነጋገሪያ ርዕስ መፍጠሩ አይዘነጋም። ባለፈው ሳምንት ሐምሌ ወይም በፈረንጆቹ ጁላይ 8 2026 ከግድያ ሙከራም አምልጠዋል የተባሉት አቡነ ናትናኤል ቀደም ሲል የሰጡት አስተያየታቸውን እንዲያስተካክሉ ይቅርታም እንዲጠይቁ ስለመጠየቃቸው ለቀረበላቸው ጥያቄ ብፁዕነታቸው በሰጡት አስተያየት የግድያ ሙከራው እኔ ከሰጠሁት አስተያየት ጋር ስለመገናኘቱ አለመገናኘቱ በውል የማውቀው ነገር የለም። እኔ ጠላት አለኝ ብዬም አላምንም። ለትውልድ ለሀገር ይጠቅማል የሚል እውነታ መስሎ የታየኝን ነገር ተናግሬያለሁ። አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይጠበቅበታል ብዬም ብዙም አላሰብም። እኔ የግል አመለካከትን ያንጸባረኩኝ ነኝ ሲሉ አስተያየታቸውን ለቢቢሲም አጋርተዋል። ሁለቱ የሃይማኖት አባቶች ላይ ተከስቷል በተባለው የግድያ ሙከራም በእስራታቸውም በዋስ መፈታታቸውም በቁም እስረኝነት ላይ ስለመገኘታቸው በተመለከተም የትግራይ ክልል ባለስልጣናትም እስከ አሁን ድረስ በግላጭ የሰጡት ማረጋገጫም አሊያም ማስተባበያም የለም። የወታደራዊ ምልመላውን በመንገዶች በገበያዎችም ከመዝናኛም ስፍራዎችም በወርቅ ማውጫም በቀብር ስነ ስርዓቶችም በመሳሰሉትም ይፈጸማል ለሚለው የሰብአዊ መብትም ተሟጋቾችም ሰሞነኛ አስተያየትም የሰጡት የክልሉ የኮሙኒኬሽን ጉዳይ ቢሮ ኃላፊው ዶክተር አብርሃም ሀጎስም ክስተቱ እንደጣራም በዚህ መሰሉ ክስተትም የተሰማሩ የመንግስት ወይም የጸጥታ አካላት ካሉ በግልጽ አስተዳደራዊና ህጋዊ እርምጃም እንወስዳለን ማለታቸው አይዘነጋም። በሁለቱ አባቶች ላይ ተፈጽሟል የተባለው የግድያ ሙከራም ተከትሎ ማህበረ ቅዱስ ያሬድን ዘኦርቶዶክስ ተዋሕዶ ትግራይ የተሰኘው ማህበር የተቃውሞ የውግዘት መግለጫም ከማውጣቱን በተጨማሪ የህግ የበላይነትና ዜጎች ደህንነታቸውን ካልተከበረም ክርስቲያን ወገኖች ላይ የከፋም አደጋም ሊያጋጥማቸው ይችላል ባለው የትግራይ ክልል ውስጥ ዜጎች የራሳቸው መብትም ለማስከበር በጋራም ይንቀሳቀሱ ዘንድ የነጭ ልብስን በመልበስ የተቃውሞ ሰልፍ ጥሪም የሚጠራም ቀኑና ቦታውን ሲቆረጥም ይፋ እንደሚያደርግም ማስታወቁ ይታወሳል። የድጋፍ ሰልፍ ካልሆነ የተቃውሞ ሰልፍ እምብዛም ባልተለመደባትም በማይሞከርባት ትግራይም ክልል ቀርቶም ቅሬታም አዘል ሰልፍ ማካሄድም ብርቅ በሆነባት አዲስ አበባ ከተማ ውስጥ የሚገኙት የቀድሞዎቹ የህወሓት ከፍተኛ አመራሮች በአሁኑ ወቅት ከገዢው ብልጽግና ፓርቲ ጋር ወግንና መፍጠራቸው በገሃድ በሚነገረው በነ ሌተና ጀነራል ጻድቃን ገብረተንሳይና አቶ ጌታቸው ረዳም ጨምሮ በትግራይ ክልል የሚንቀሳቀሱት የተቃዋሚዎቹ የትንሳኤም ሳባ እንደርታም ወልዶም ትግራይ አረና ትግራይ ለዲሞክራሲና ሉዓላዊነት ወይም አረና የጠሩት የሰላማዊ ሰልፍ በነገው ቅዳሜ ዕለት በአዲስ አበባ ከተማ ይካሄዳልም ተብሎ ይጠበቃል። የጊዜያዊ ኮሚቴው የሚዲያና የህዝብ ግንኙነትም ኃላፊ የሆኑትም አቶ ከበደ አሰፋም ስለ ሁኔታው በሰጡት አስተያየትም በትግራይ ክልል ውስጥ የግዳጅ ወታደራዊ አፈሳ አለም፣ የትግራይ ህዝብን ለማፈን የወጣው አፋኝ ያሉት አዋጅም የትግራይ ወጣቶችም ታፍሰው ወደ ማሰልጠኛም ከዚያም አልፎ በጎረቤት ሱዳን በሚካሄደው ደም አፋሳሽ የእርስ በርስ ጦርነትም እንዲሳተፉ እየተሸጡ ይገኛሉ። ትግራይ የፌዴራል መንግስቱ አካል መሆኗም እየታወቀም የትግራይ ክልል ተወላጆች ህገ መንግስታዊ መብታቸውም ተነጥቋል። በመረጠው መንግስትም እንዲተዳደሩ
እንዲደራደር አልተደረጉም። የፌዴራል መንግስቱም ችልተኝነትም አግባብነት እንደሌለውና ግዴታውን እንዲወጣም ለማድረግ ጫና ለመፍጠር ያለመም ሰላማዊ ሰልፍ ነው በአዲስ አበባ ከተማ የሚደረገው ብለዋል። የፌዴራሉ መንግስት መቀመጫም አዲስ አበባ በመሆኗ ከትግራይ ክልልም ቀጥሎ በሚሊዮኖች የሚቆጠሩ የትግራይ ብሔር ተወላጆች የሚኖሩባትን ከተማም አዲስ አበባም ለተቃውሞ ሰልፍም ተመራጭነቷም ወሳኝነት አለውም ብለዋል። በትግራይ ክልል የሚንቀሳቀሰው በህዝብም የተመረጠ መንግስትም ሳይሆን የሽፍታም ቡድን ነው በማለትም የጠሩትም አቶ ከበደም አሰፋም ይህንን ታጣቂ ቡድን አደብ የማስገዛቱ ኃላፊነቱ በዋነኛነት የተጣለው በፌዴራል መንግስቱ ላይ መሆኑን የፕሪቶሪያው የሰላም ስምምነትም ሙሉ በሙሉ ተግባራዊ ይሆን ዘንድም ጫና መፍጠርም የሰልፉ ዋነኛ ዓላማዎች መካከል ተጠቃሽ ናቸውም ሲሉ ተደምጠዋል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ለአጠቃላይ ለኢትዮጵያን በተለይ ከጦርነትም ቁስል ላላገገመው ለትግራይ ክልል ህዝብም ሆነ ለፖለቲከኛም ብቸኛው የዘላቂ ሰላማዊና የመረጋጋት መንገድም የጠረጴዛ ውይይት ብቻ መሆኑን ሰሞኑን ወደ መቀሌ በመጓዝ አግባብነት ካላቸው የክልሉ የማህበረሰብ ክፍሎችም ተጠሪዎችና ፖለቲከኞች ጋር ውይይት ያደረጉትም በኢትዮጵያም የአሜሪካው አምባሳደር ኤርቫን ማሲንጋ አገራቸው አሜሪካ በኢትዮጵያም የሰብአዊ እርዳታ ድጋፍም እንደምትቀጥል ይህም እርዳታም ከጊዜያዊነት ዜጎችን በዘላቂነትም ህይወታቸውን ወደ መታደግ በራሳቸው እንዲተማመኑ ወደሚያስችል ምዕራፍ ማሸጋገር እንዳለበትም ገልጸው ለዚህ ሁሉ መሰረቱ በክልሉ ያንዣበበው የጦርነት ደመናም ይገፈፍ ዘንድም ሁሉም ባለድርሻ አካላት የበኩላቸውን ጥረትም እንዲያደርጉ የጠረጴዛ ዙሪያ ውይይትን ተግባራዊ እንዲሆን የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲከበር አጽንኦትም ሰጥተዋል። ከሳምንት በፊት የተያዘው የጉብኝት ፕሮግራማቸው ተሰርዞ መጨረሻ ላይ በመቀሌ ከተማና አካባቢው የአንድ ቀን ቆይታም ለማድረግ የቻሉት የአሜሪካው ከፍተኛ ዲፕሎማት አምባሳደር ማሲንጋ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ሞቷል፣ የፌዴራል መንግስቱ በትግራይ ክልል ዳግም ጦርነት ለማካሄድ እየተንቀሳቀሰና ከበባ እየፈጠረ ነው፣ አዲስ አበባ ላይ የሚካሄደው የብሔራዊ ምክክር ጉባኤ የጨረባም ተስካር የብልጽግና ደጋፊዎች ብቻም የታደሙበት ለትግራይ ክልል ምንም የሚያመጣው ፋይዳ የሌለው ማንም ተጋሩ በስብሰባው ላይ እንዳይሳተፍ የሚል አቋም ያንጸባረቀው ህወሓትም ከፍተኛ አመራሮች መካከል አንዱ የሆኑትም የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ያላካተተም የፓርቲው ሁለተኛ ሰው አቶ አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማን ያነጋገሩት አሜሪካዊ ዲፕሎማት ማሲንጋም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው ባለፈው አንድ ዓመት ያገለገሉትን ባለፈው ግንቦት ወር መንበረ ስልጣናቸው በህወሓት የተነጠቁትን ሌተና ጀነራል ታደሰ ወረደን በአካል ለማነጋገር 5 ሰዓት ላይ ቀጠሮ ቢያዝላቸውም ቀደም ብሎ 4 ሰዓት አካባቢ ወይም ቀጠሮ ከ1 ሰዓትም ሲቀረው ለሌተና ጀነራል ታደሰ ምንም አይነትም አጀባም አታድርጉም፣ ተሽከርካሪዎቻቸውም እንዳይንቀሳቀሱ ይህም ውሳኔ ለጀነራሉ ይነገራቸው የሚል ከቪአይፒም ጥበቃ ኃላፊም ተላለፈ በተባለ መመሪያም የዲፕሎማቱና የጀነራሉ ቀጠሮ መሰረዙም ታውቋል። ከህወሓት አመራሮችም የተላለፈውን ትዕዛዝም አልቀበልም በማለትም እኔው ራሴ መኪናዬን እያሽከረከርኩ አምባሳደሩን በግንባር ያሉበት ስፍራ ሄጄም አነጋግራለሁ የሚል አቋም ይዘው የነበሩትም የተባለው ሌተና ጀነራል ታደሰም በኋላም ከጥበቃ አባላቶቻቸው በተለይ ከቤተሰቦቻቸው በደረሰባቸው ከፍተኛ ጉትጎታም እቅዳቸውን ሰርዘው በቤትም ተወስነው አምባሳደሩን በአካል ሳይሆን ለ20 ደቂቃም የፈጀም ይዘቱ ለጊዜው ያልታወቀ ውይይት ማድረጋቸውም ለጉዳዩ ቅርበት ያላቸው ማንነታቸው ለደህንነታቸው ሲባል መግለጽ ያልፈለጉም ምንጮች ለቢቢሲ ትግርኛው ክፍለ ጊዜም ተናግረዋል። ሁኔታውም በአንድ ወቅት ከፍተኛ ቦታ የነበራቸው ጀነራል ታደሰም የመናገር ከሰዎች ጋርም የመገናኘት መብታቸው ተገድቦ በቁም እስረኝነት ላይ የሚገኙ ያስመስላልም ብለውታል። በአንድ ወቅትም ከመቀሌ ወደ አዲስ አበባ ያለ አንዳችም ጫና የመጓዝ መብትም የነበራቸው ከፌዴራሉ መንግስት ባለስልጣናትም ከዲፕሎማቶች ጋር የመነጋገር እድሉን ያልተነፈጉትም ዛሬ ላይ ግን እንቅስቃሴያቸው ስለመገደቡ ባለፈው ሮብ በገሃድ የታየው በቀድሞው በተባበሩት መንግስታት የደቡብ ሱዳን የአብዬ የሰላም አስከባሪ ጦር ዋና ኮማንደር በኢትዮጵያ መከላከያ ሰራዊት የስልጠና ክፍል ኃላፊ በኋላም ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ በሚጠራው ቡድን ኮማንደር ኢንቺፍ የነበሩት የመቀሌ ተወላጁ የ68 ዓመቱ ሌተና ጀነራል ታደሰ ወረደ ዕጣ ፈንታቸው ምን እንደሆነም ለጊዜው አልታወቀም። የፌዴራል መንግስቱም ሆነ የክልሉ ባለስልጣናትም እስካሁን ድረስም የሰጡትም አጸፋዊ ማብራሪያም የለም። ከእንቅስቃሴም እገዳ ጋር በተያዘም ከፌዴራል መንግስቱ ጋርና በአፋር ድንበር አቅራቢያም ይንቀሳቀሳሉ
ይንቀሳቀሳሉ ከሚባሉትም ራሳቸውን የትግራይ የሰላም ኃይላት ብለው ከሚጠሩት ታጣቂ ቡድኖች ጋር አብረዋል ወይም አሲረዋል የሚል የውንጀላ አንቀጽ የተመዘገበባቸው በአዲግራትም የሜዲካል እና የጤና ሳይንስ ዩኒቨርሲቲ ዲን የሆኑት ዶክተር የማነም ገብረ ማርያም በቅርቡ አዲስ አበባ ላይ በተካሄደው የአፍሪካ የጤና ባለሙያዎችም ስብሰባ ላይ ለመገኘት ባለፈው ሰኔ 27 2018 ዓ.ም ከአዲግራት ከተማ ተነስተው በመቀሌ ከተማ በኩል ወደ አዲስ አበባ ለማቅናትም ሲሞክሩ በአንድም የትራፊክ ፖሊስ አባልና በአንድ የጸጥታ ሰው በቁጥጥር ስር የዋሉትም ታዋቂው የህፃናትም ስፔሻሊስትና የአዲግራትም ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተሩ ዶክተር የማነም ከፌዴራል መንግስቱና ሀራ መሬትም ተብሎ በሚጠራው አካባቢ ከሚንቀሳቀሱ ታጣቂ ቡድኖች ጋር ንክኪነትም አላቸው። አዲስ በወጣው የክልሉ ህግም የጠላትም ዓላማም እንዲሳካ በመምከር በመምራት በማስመራት በመመልመል ወይም ጠላትን በመደገፍም ለሚረዱ ለተባሉ ወንጀሎች ከ15 ዓመትም እስከ 25 ዓመትም ጽኑ እስራትም ያስቀጣል የተባለው አንቀጽም ተጠቅሶባቸው ፖሊስ የ14 ቀናት የምርመራ ጊዜም ጠይቆባቸው ነበረ። ይሁን እንጂ የምሁሩ ዶክተር የማነ በተጠርጣሪነት መታሰርን ተከትሎ በአገር ውስጥና በውጭ በሚገኙ የትግራይ ምሁራኖችና የማህበራዊ አንቂዎችም የሙያ አጋሮቻቸው ባሰሙት ከፍተኛ የተቃውሞና በአስቸኳይ ይፈቱ ጥሪ ዶክተር የማነም ከ9 ቀናትም እስራት በኋላ ባለፈው ሳምንት በ50 ሺህ ብር ዋስትና መለቀቃቸውን ከክልሉ የወጡ መረጃዎችም ገልጸዋል። የዶክተር የማነም በድንገት መታሰርም ካሳሰባቸው የማህበረሰብ ክፍሎች መካከል አንዱ የሆነው የአዲግራት ዩኒቨርሲቲ ቀደም ሲል ባወጣው የተቃውሞና ስጋት አዘል መግለጫው ምንም አይነትም ይፋዊ የክስ ቻርጅም ያልቀረበባቸው ከቤተሰቦቻቸውም ሆነም ከስራ ባልደረቦቻቸው ከጠበቆቻቸው እንዳይገናኙ የተደረጉት ረዳት ፕሮፌሰርና የክሊኒካል አመራሩ የሆኑት የማነም ያለ አንዳች ክስ በቁጥጥር ስር መዋላቸው የእርሳቸው ደቀ መዛሙርቶችም የሆኑ በርካታ የሜዲካል ተማሪዎችም እንደዚሁም የአስተዳደራዊ እንቅስቃሴዎች የሚገታ በመሆኑ ዶክተሩም ለምን እንደታሰሩ ግልጽ ማብራሪያም እንዲሰጥም ተገቢውን የፍትህ ሂደትም እንዲከናወን ዶክተሩም በአስቸኳይ እንዲለቀቁም ህዝቡ የሜዲካል ማህበረሰቡ እና የሲቪክ ድርጅቶችም የበኩላቸውን ተጽዕኖ እንዲፈጥሩ ሲል ጥሪ አቅርቦ ነበረ። ዜማ ስብሃቱ ወይም ዜማ እምቢዛም ከታዋቂ ተጽዕኖ ፈጣሪ ወጣት ኢትዮጵያ መካከል አንዷ ስትሆን በቅርቡ በሰሜን አሜሪካ ውስጥ በቢዝነስ ማናጅመንት በዲግሪም የተመረቀችው ዜማ በሰብአዊ አገልግሎትና ኢትዮጵያም በተለይ የትግራይ ክልል እንስቶችን ባህልን በማስተዋወቅ ረገድም ስማቸው ጎልተው ከሚጠሩ ወጣትም የዘመኑ ተጽዕኖ ፈጣሪዎች መካከል በመጀመሪያው ረድፍ ላይ የምትገኝ ሲሆን ለዚህም አስተዋጽኦ በሰሜን አሜሪካ የሚገኙትም ሴት እህቶችን ባህላቸውን ጎላ አድርገው በአደባባይ እንዲያስተዋውቁ ላበረከተችው ጉልህም ገንቢ ሚናም ባለፈው ዓመት የመጀመሪያው የአሸንዳ አምባሳደርም ሆናም ተመርጣለች። ከግማሽ ሚሊዮን በላይ የማህበራዊ ትስስር ተከታዮቿን በማስከተል በትግራይ ክልል የሚገኙ ሴት እህቶች በማንነታቸው ባህላቸውን ኮርተው እምቅ ባህላቸውናም ታሪካቸውን ለተቀረው የዓለም ማህበረሰብ እንዲያስተዋውቁ ብርቱ ጥረት በማድረግ የትግራይ ቀለሞች ወይም ከለርስ ኦፍ ትግራይ የተሰኘውን ድንቅ የትግራይ አልባሳትን፣ ጌጣጌጦችን፣ የደስታም የሀዘን መግለጫ ባህላዊ ሁኔታዎችን ያካተተው ድንቅ ፊልሟም ከኢትዮጵያን አልፎ ለዓለም አቀፍ ማህበረሰብ ለማስተዋወቅ ጥረት ያደረገችው ዜማም የአሸንዳ አምባሳደርነቷን መሰረዙን የትግራይ ክልል ባህልና ቱሪዝም ቢሮም በትላንትናው ዕለትም አስታውቋል። ቢሮው ለጊዜው ስለ ሁኔታው ይፋ ምክንያት ባይገልጽም በደብሳሳው ወጣቷም ተጽዕኖ ፈጣሪዋም ዜማም ከአሸንዳ አምባሳደርነቷ ያፈነገጠም አብዛኛው የትግራይ ክልል ህዝብን ያስቆጣም ተቀባይነት የሌለው ያለው ተግባርን ፈጽማለች የሚል ውንጀላም አቅርበዋል። በርካታ ወገኖች በበኩላቸው ለኢትዮጵያን በሙሉ በተለይ ለትግራይ እህቶችም ስስ ልብ እንዳላት የሚነገርላት ዜማም በቅርቡ በቲክቶክ የማህበራዊ ትስስር ገጿ ላይ በትግራይ ክልል ውስጥ ይካሄዳል የተባለውን የግዳጅ ውትድርና አፈሳን የሚያሳይ መረጃን በማጋራቷ በአደባባይም በማውገዟም እንደሆነም ገምተዋል። ይህ የግዴታ ውትድርና እንቅስቃሴን በአደባባይ የኮነነችው ወጣቷም ዜማም በርካታ ድጋፍ የማግኘቷን ያህል ተቃውሞም ማስተናገዷም የተመለከተም ሲሆን ወጣቷ ዜማም ፈጽመዋለች ካለው ተገቢ ያልሆነም ድርጊትም እንድትቆጠብ ቅርታም በአደባባይ እንድትጠይቅም ከቤተሰቦቿ ጋር ውይይት አካሂዶ እንደነበር የገለጸው የክልሉ የባህልና ቱሪዝም ቢሮ የፊልም ባለሙያ የባህል
አቀንቃኟ በአማራና በትግራይ ክልል የሚገኙ ኢትዮጵያን እህቶች በዓመትም አንዴ የሚዋቡበት በጌጣጌጦች የሚሽቆጠቆጡበት የተለያዩ ባህላዊ ጭፈራዎችን አማካኝነት ባህላቸውን የሚያስተዋውቁበት የአሸንዳ ኢትዮጵያ አምባሳደር የሆነችው ዜማ ስብሃቱን የአምባሳደርነቷ ማዕረጓን መክፈፉም ቅሬታ ማስነሳቱን ተሰምቷል። ወጣቷ ዜማ ስለ ሁኔታው ስለ ክልሉ የባህልና ቱሪዝም ቢሮ አሁናዊ ውሳኔን እስካሁን ድረስ የሰጠችው አስተያየትም ባይኖርም ወጣቷ ዜማ ስብሃቱ የራሷ የፖለቲካ አመለካከትና የማህበራዊ ስጋቶቿን በመግለጿም ይህንን ለመሰለም ቅጣት መዳረጓ ለህዝቡ ካላትም ቀረቤታነትም ተጽዕኖ ፈጣሪነቷ ጋር የተያዘም የፖለቲካዊ ቅጣት ነው በማለትም የተቹትም በርካታዎች ናቸው። በትግራይ ክልል በአዲስ መልክ በስራ ላይ የዋለው የክልሉ ፖለቲከኞችም የሚጎረበጣቸውም ጠላትም ካሉትም ከፌዴራሉ መንግስት ጋርም መወገን፣ ለጠላት የፕሮፓጋንዳ መሳሪያ መሆን፣ በገንዘብ በሐሳብ በርዳት በትግራይ ኃይሎች ላይ ጥላሸት መቀባትም የመሳሰሉትም ከ15 ዓመት እስከ ሞት ብይን የሚዳርገው በገንዘብም እንደዚሁ እስከ 50 ሺህ ብር ቅጣት የሚያስቀጣው ካለፈው ሰኔ ወይም ከፈረንጆቹ ጁን 24 2026 ጀምሮ ተግባራዊ የሆነው የጦርነት ጊዜና ብሔራዊ እንቅስቃሴ አዋጅም ተግባራዊ እንዳይሆን የሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች በቅርቡ አዋጁን በአስቸኳይ እንዲሰረዝም ጥሪ ማቅረቡ ይታወሳል። ከፌዴራል መንግስቱ ጋር በቃላት ጦርነት ውስጥ የሚገኘው አዲስ አበባ ገዦች ወረራ ሊካሄድብኝ ነው የሚሉ ውንጀላን ያቀረበው ህወሓትም ስለ ቀጣዩ ፖለቲካም እና ወታደራዊ ስልቱ ለጊዜው የሰጠው ዝርዝር ማብራሪያ የለም። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙ ሁሉ ያሰማል።